አዶናይ አብስተዋል ሊነገር ይገባል ብለ አሜሪካ ያሉትን ሞቲቬት ልታረግ ብለ አንድ ሰው ባንተ ምክንያት ሆነልኝ ልጅ ያለ ሆነለው ተለሳነ ዶናይ ያደረገ አንተ ነው አንድ ልጅ ሰለቻ ሲ እንዳለነፍ ብዙ ሲ ለአይነት ብዙ ሲ አይቻልም ትምህርት ላይ የለውም ሎተሪ ነው የሚቆረጥልህ ስለዚህ እድል ነው ካሙዙ ሲ ፈረንጂ አበሻ ሞኝ ነው ለነጭ በለጣል እየተያይሞ ፍቅሩ ያሳብዳል ሰላም ጤና ይስጥልን ተመልካቾች እንደምን አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችኋለሁ በጣም አነጋጋሪ ጉዳዮች አሉ በዛው ልክ ያው እንደተለመደው ምንዝናናባቸው ፈገግ ምንልባቸው ቪዲዮዎች ተሰብሰብ አድርጌ ይዤላችኋለሁ እንደ ሁሉ ጊዜው ቪዲዮን ሲጀምሩ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ ለቻናሉም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ቻናሉን ሰብስክራይብ በማድረግ የሁሉ ጊዜም ቤተሰብ እንድትሆኑ በዚሁ ላስታውሳችሁ የትም እንዳትሄዱ ታይቴሶነት ልቀቅ ለቀቁት አንድ ቋስ እንት ነው ብዙ ጥቅም ያለው ስራ ምንድነው አልገባኝም እኛም አልገባንም የኔ እናት ሁኔታው ለኔ ተመቸኝ The Bluetooth device is connected successfully. የሆነ ስራ ሶስት ቆስንት ነው ታይ እኔ ስራ ላይ ነኝ እንደዛ ሲል ግን አልሰማችሁትም አረ ያዚኒ ሁሉ ቢቀርበት the Bluetooth DV too very too pair አረበስ ያሊለች እንግሊዘኛ አንተ ስሚኝ በጣም ካለ መታጠቡ የተነሳ ገና ሐዋሲ ነካው ነው ማከክ የሚጀምረው ላቡ ላይ ነው ሳሙና የሚመተው እያልኩሽ ነው እኔ ግን በጣም ከመታጠብ የተነሳ እየታጠብኩ ያልበኛል በቃ በኃይል ነው የምታጠበው ማን አንተ ችጋራም ሻወር ገብተህ ስትወጣ አይደል እንዴ ብብቱን ሰንደል ከተህ የምታጨሰው የዶሮራን ስለለ እኔ ትላንትና ግሮሰሪ ጆ ገባው ማለት ከዛ አስተናጋጁን ጠርቼ አንድ ያለባው አምጣልን እስቲ ስለው የእጁን ነው ያወጣው በጣም አይታጠብም እያልኩሽ የበፊት ሚስቱ እኮ ለልደቱ ኮልጌትና ብሩሽ ነው የሰጠችው አንተ የብብትን ጸጉር እንዴ መስነጩ የሼቨር ስለሌለ ሲጀመሪያ አንድ ፍሬ የለውም ቴምር ነው በቃ ሲጀመር ደግሞ በአንድ ፍሬ ምን ይሰራል ምንም ዘራ የለም እኮ በአንድ ካልሲው ላለማጠብ ብሎ እኮ ነው እግሩን በበረኪ ነው የሚታጠብ ይሄ ማለት በችግር ይደፋሻል ለራሱ የሚበላ የለው ትላንትና ከአንድ ሰውዬ ጋር ተጣልቶ ሰውየው አፈር ከድሜ ነው ማስበላ ብሎ ሲዘተበት ሊበላ ፈገግ ብሎ የሳቀ ልጅ ነው ያለፈው አመት ባለ ራሱ ዶሮ ግዛ ተብሎ ተልኮ ማለት ነው ዶሮዋን እንደዚህ አቅፏት ሲመጣ ቆቆቆቅ ብላ ሞተች ዶሮ ከዛ ቆቆቆቅ ያለችው ስናስተረጉም ኩስኩስ አልከኝ ብለው ነው የሞተችው ዶሮ አራሱ ለምንድን ነው እሺ ባለፈው ሳምንት የለበሰውን ቦክሰር በዚህኛውም ሳምንት የደገምከው ያኔ ይሄ ሰፈራችንን ሰራተኞችና ሞግዚቶች ማለት እያስረገዘ ወደ ሀገር ቤት አሁን ገጠር 17 ልጅ አለው አንዱ ልጅ ራሱ ትላንትና ማለት ነው ማርና ከሰል ይዞ መጥቶ ጠይቆት ነው ሄዶ እያልኩኝ ነው እስኪ ልጅም ምን ቆይ እንደውም አውርቼ ልምጣ ይቅርታ ወንድሜ እኔ ሲፌስታል የለ እዚህ ሀገር ላይ በምንድን ነው ተሸክም የሚመጣው ሁሌ እኔን እያላኩኝ ምርር ነው ያለኝ አሁን የተረገመ ሰውዬ ደግሞ ባለሱቅ አቤት አሰማም እንዴ ምንድነው ባለሱቅ ጆሮ አይሰማም ሳይደ የምታስቀረው አንተ ደግሞ እንዴ የመጣ መነጫ ዳቦ ስጠኝ ዳቦ እንካዩ ምን ላድርገው ዳቦ አላልክም እንደው እንደዚህ ነው እንዴ ታዲያ መስጠኝ ፌስታል ውስጥ አድርግና አስተይ ፌስታል ተከልክሏል ሰውዬን ከይዘዲው እና ካኪ ውስጥ አታረግም ስንብር ነው ካኪ ዳቦ 20 ብር ሁለቱ እንካሺ ካኪ ስጠኛ ታዲያ እንደዚህ እንዴት ነው ይዤ የምሄደው ካኪ ስጠኛ ካኪ ትገዛለህ ይኸው ምርጥ ካኪ ነው 200 ብር ዞሮብኝ ነው ይሄ ነገር ወይስ ኖርማል ሆኖ ነው ልጅ ጨቅላ ህፃን ልጅ ይዞ ጂም ቤት ዋና ቤት መገኘት በዚህ ልክ ህፃንን ማጉላላት እኔ አባትነቱን አገብረዋለሁ ግን ለልጅ የሚሰጠው ቦታ ይሄ ነው ወይ ብዙ ጊዜ ሪፈረንሳችን ፈረንጆች ናቸው ነገር ግን ይሄ ነገር ትክክል አይመስለኝም ምን የተሳስቼ ከሆነ አርሙ እኔ ምንም በቃ አንደኛ ውጤቱም ጥሩ አልነበረም
ሲ እንዳለነፍ ብዙ ሲ ለአይነት ብዙ ሲ አይቻልም። ትምህርት ላይ የለውም ሎተሪ ነው የሚቆረጥን። ስለዚህ እድል ነው። ካሙዙ ሲ ብየዋለሁ እኔ። ሲሞር እያረገ ችግራችንን ያይልናል ማለት ነው። ጥያቄዎቻችንን ሲሞር እያረገ ይመልስልናልና በእውነት እጩ ሆኖ በመቅረቡ የተሰማኝ ደስታ በጣም የላቀ ነው በእውነት እና በጣም ጥያቄዎቻችንን ይመልሳል ብዬ እንዳስብ ግን መጀመሪያ አብረውት ቱር የሄዱት ልጆች ያነሱት የገንዘብ ጥያቄ አለና እሱን ጥያቄ ይመልስላቸውና ከመመረጡ በፊት የምርጫ ቅስቀሳ ያድርግ። በጣም እሱን ይመልስላቸው። እኔ አላቅም እንዴት እጩ እንደሆነ አላቅም። ብዙ ሰዎች አስተያየት እየሰጡበት ነው ያሉት። እኔ ግን መብቱ ነው ባይ ነኝ። ምክንያቱም መብቱ ነው። እንደውም ካንተ ብዙ እንጠብቃለን። ብዙ ነገርን አንተ ትፈታልናለህ ብዬ ተስፋ አደርጋለሁ። ሪስፔክት ለዘፈኖች፣ ለሙዚቃዎች። ለመጀመሪያ ጊዜ ራስታ ፓርላማ ሊገባልን ነው። ራስታ ካሙዙ ምርጫ ውድድር ሊያደርግ ነው ብለውኛል። I'm proud of you bro. Do your thing. I don't hate. መብትሽ ነው አባ። ካሙዙ አንበሳው አውቆ ነው የከሳው። ይመች ብራዘር። ቆይ ላንብላችሁ። ይኸው ለአዲስ አበባ ምክር ቤት ከየካ ክፍለ ከተማ ካሙዙና በሻቱ በእጩነት ቀረቡ። የየካ ክፍለ ከተማ አዲስ እጩዎች ዝርዝር ይፋ ሆነ። በሰባተኛው ሀገር አቀፍ ምርጫ የአዲስ አበባ ምክር ቤትን ለመቀላቀል የሚወዳደሩ የገዢዎች ፓርቲ ብልጽግና እጩዎች ታውቀዋል። በዚህም መሰረት በየካ ክፍለ ከተማ የታወቁ ግለሰቦች በእጩነት የቀረቡ ሲሆን ከነዚህም መካከል ካሙዙ ካሳ በሙዚቃው ዘርፍ አንጋፋ ስም ያለውና በበርካታ የጥበብ ስራዎቹ የሚታወቀ የሙዚቃ ባለሙያ። ሁለተኛ በሻቱ። እነዚህ ናቸው። ካሙዙ ይመችሽ አራድዬ ልጅ። ሴቷንም ኮንግራጁሌሽን ሁለታችሁም። በቃ ምንም አሪፍ ነው። ተመረጥ የታባቱ ካልደፈረሰ አይቀራም። This is my first time seeing the city, but this shit like dope. I've been to Nigeria, but it's not like as like they don't have big buildings like that. በጣም ናይስ። ናይጄሪያ ሄጃለሁ ግን እንደ አዲስ አበባ ትልቅ ቢልዲንግ የላቸውም ይላል። አለማችንን አሳክተናል። አዶናይ አብስተዋል፣ ሊነገር ይገባል። ብለ አሜሪካ ያሉትን ሞቲቬት ልታረግ ብለ በደንብ ነው ሞቲቬት የሚያደርገው። በደንብ እንደዚህ እንደ ጉሊት ቁጭ ብሎ 24 ሰዓት ሃይማኖት ከሃይማኖት ዘር ከዘር የሚያባለው እንደዚህ አይነቱን ግለሰብ አይምከር ነው የምትሉት? ሞቲቬት አድርግ ነው የምትሉት? ምን አሜሪካ ሀገር ሰላለ ሌላ የተለየ ዓለም ውስጥ ያለ መሰለ? እናውቃለን። በርካቶች ውጭ ሀገር ተቀምጣችሁ ዘር ከዘር የምታባሉ ሃይማኖት ከሃይማኖት የምታጋጩ ስንት ተምራችሁ ያልተማራችሁ ኢንተርናሽናል ሀገር ቁጭ ብላችሁ ዱቄት የሆናችሁ ስንት አላችሁ። እናንተ ሞቲቬት አትደረጉ ነው የምትሉት? በደንብ ነው የምትደረጉት። አሜሪካ ሀገር ሄደው ተምረው ህይወታቸውን የለወጡ ጀግና ኢትዮጵያውያን አሉ። በጣም የሚገርም እነሱን አላልኩም፣ ግን ቁጭ ብላችሁ ህይወት የመረራችሁ ቁጭ ብላችሁ አሜሪካ ሀገር ላይ ህዝብን የምታባሉ አላችሁ። እናንተ ሞቲቬት መደረግ አለባችሁ። ልክ እንደዚህ አይነት ግለሰብ ማለት ነው። አዶናይ ደግሞ በደንብ አድርጎ ሞቲቬት ማድረግ ይችላል። ህይወቱ አስተማሪ ነው። ኢን 1 year እግዚአብሔር ምስክር ይምላችሁ እኔ ምንም አይደለም ላሽቀብጥለት አለመጣሁም። በአንድ አመት ውስጥ አዶናይ ለመጣል ብዙ ሰው ስትታገሉ ነበር። ኤግዛምፕል ሰግጥ ፈምስ ብላችሁ እንዴት ሰግጥ ትለናለህ ብላችሁ ልበሉት ደርሳችኋል። ሴጋ ብላችሁ ጭራሽ በቃ ልበሉት በቃ ጫፍ ልደርሱ ደረሳችኋል። የሆነ ነገር መክሯል ተብሎ ደግሞ እስር ቤት እስከ መግባት ድረስ ደርሷል። ዛሬ ላይ የደረሰበት ከፍታ ከ5.4 ሚሊዮን በላይ ተከታይ፣ በጣም በርካታ ሰዎችን በመርዳት በርካታ ሰዎችን በማገዝ ከዚህ ልጅ በላይ ምን የሚመክር ሰው አለ? ከምር ይምላ በአንድ አመት ውስጥ ከዛ ከወረደ ላይፍ
መጥቶ እዚህ ቦታ ላይ መድረስ ቀላል ይመስላል? ከሱ ብዙ ነገር መማር ሲገባ እኔን አትመክረኝም፣ እኔ አሜሪካን ያለሁት ዋት መመከር አለባችሁ። አንዳንዶቻችሁ እግዚአብሔርን አሜሪካ ተቀምጣችሁ ትላልቅ ሀገር ተቀምጣችሁ የበሰበሳችሁ ሰዎች አላችሁ። ጀግና ሰዎች ደግሞ እንዳላችሁ ደግሞ አይረሳም። እናንተ አትመከሩም። 5000 ህፃናትን በልብ ለሚታመሙ ሰዎች ለመርዳት ነው ወደዛ ሄደው አዶናይን አግዙት። ይሄ ማሽቃበጣር ሪያሊቲ ነው። አንተን ጨረር ያስነሳው ዛሬ ላይ ሌላ ማንነት ይዞ ስለመጣ ነው። ህይወት ፋክድ አፕ የነበርክ ሰው፣ ህይወት የተገለበጠ ባለጌ ጋጦጥ የነበርክ ለማኝ የነበርክ ሰው፣ ራሱን ያልተመለከተ ሰው ሌላውን ማየት ይወዳል አሉ አባቴ። ሁሉም ሰው ትናንት አለው። ትናንቱ ላይ ስህተት ሰርቷል። የአብዛኞቻችን ትናንቶች ነበር። ዛሬ ደግሞ ትምህርት አድርገነው አልፈነዋል። የአንድን ሰው ትናንት አንስቶ መውቀስ የዛሬ ለውጡን መቃወም ይመስላል። ከትናንቱ ተሽሎ ዛሬ ከተገኘ ማንም በላይ እኮ ምስክር የሚሆነው ያው ራሱ የተለወጠው ሰው ነው። ምን የሚባል አባባል አለ መሰለህ? የሰውን ትናንት የሚያወጣ ሰው በራሱ መንገድ እንኳን ትናንቱ ላይ ነው ያለው ይባላል። ይሄኛው ሰው ተንቀሳቅሷል። ትናንቱን ረስቶ ዛሬ ሌላ ሰው ሆኗል። አንተ ግን ቁጭ ብለህ የዛን ሰው ትናንት መተቸቱ አንተ ነህ ትናንትህ ላይ መቆምህን የምታሳየው። የሰውን ትናንት አውጥተን እኮ ስንናገር በቃ እኛ ንጹህ እኮ ነን አይደል? እኛ ስህተት ሰርተን የምናውቅ አንመስልም። ማንኛችንም በትናንታችን ብዙ ስህተት ሰርተን ነው ዛሬ ላይ የደረስነው። ብልጥ የሆነ ደግሞ ከትናንቱ ይማራል። እሱም ደግሞ ከትናንቱ ተምሮ ነው ዛሬ ላይ እንደዚህ የምታየው። አንተን ጨረር ያስነሳው ዛሬ ላይ ሌላ ማንነት ይዞ ስለመጣ ነው። የትናንቱ ገመዱ አይጎትተው። ትናንትን አንስተው ሊያሸማቅቁ የሚመጡትን ሰዎች አትስማቸው። ከደረጃ ዝቅ እንዳትል። አይምሮ ወደፊት የሆነ ሰው ትናንት ላይ አይቆምምና ጉዞውን ወደፊት አድርገው። ትናንትህ ትምህርትህ እንጂ መኖሪያህ አይደለም፣ መገለጫህም አይደለም። አንተን የቀረጹ መቅረጫዎችህ ናቸው እንጂ። ለውጥህን በስራ አሳያቸው። በርታ። ለብዙ ወጣቶች አርአያ ይሆንክ ነው። ለኛ ደግሞ ትናንትን እያነሳን ሰውን ለምናሸማቅቅ ያለፈን እያነሱ ሰውን መጎተት የራስ ደካማነት ነውና እግዚአብሔር ልቦና ይስጠን። አንድ ሰው በአንተ ምክንያት ሆነልኝ ደስ ያለኝ አንተ ነው አንድ ልጅ ወሰደች ታወቅ አልፈልግም ግን እንዴት ብዬ እንደምወድ አንተ እግሩ ላይ ወደ አዲስ አበባ ሚታርጌ ባሌ ቁጭ ብሎ ፍቅር ይዞኛል ከዚህ ልጅ ጋር መሄድ ነው። ፎቶግራፊ ተነሳ ነው ስካይላይት yes I remember yes I remember እኔና thank you God bless you አሜን። አንተ ለኢትዮጵያ የመጣ ለትንሽ ነገር አንተ ሙሉ ልቤ ነው የምነግርህ። እግዚአብሔር thank you እኔና ሁሌ ጸልይልሃለሁ thank you I appreciate you thank you እግዚአብሔር thank you so much አሜን። ክፉ ነገር አይነካህም ደግሞም አይንካ ምንም ነገር ደግሞ ትብለሃል ዋነዋንት ደግሞ በሙሉ ልጆቼን ይዤ thank you። መነቃቃትና ማነቃቃት ሲባል አእምሮአችን ላይ የሚመጣው ብዙ ጊዜ በቃ የኑሮ ምቾት ውስጥ ካለን አነቃቂ ያስፈልገንም ኑሮ ተመችቶናል ስላለንና ስለሌለን አይደለም መነቃቃት የሚያስፈልገን ወይ ደግሞ ለሰዎች የሆነ ትምህርት የሚያስፈልጋቸውና በጣም ኑሮአቸው ስትረስ ውስጥ ያሉ ሰዎች አሉ። ሳይኖራቸው ስትረስ ውስጥ ያሉ ሰዎች አሉ። ማግኘትና ማጣት ከጭንቀት ወይ ደግሞ ከኑሮ ውጣ ውረድ ውጪ ያደርገናል ብሎ ማሰብ ራሱ የዋህነት ነው ብዬ ነው ማስበው። የመነጋገሪያ መሆንም የለበትምና ሰው እስካስፈለገው ድረስ በተለይ ባይተዋርነት የሚሰማቸው ዲያስፖራ አካላቶች ሀገር ላይ ቁጭ ብሎ የቤተሰብነት አይነት ምክክር ቢያደርጉ ምንድነው? እኔ እኮ ሚዲያው በጣም ነው የሚገርመኝ። ቤተሰቦች እናንተ እንዴት አያችሁት? ከፊንቴክ ጉዳይ ጋር በተያያዘ ተጽዕኖ ፈጣሪዎቹና አርቲስቶቹ በቁጥጥር ስር መዋላቸው ተሰማ። የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደሙ የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩ ተዘግቧል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀነ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማል እና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ዜናው እስከተጠናከረበት ጊዜ ድረስ እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል ሲል ዛበሻ አስነብቧል። አርበለት ማታ ነው። ጉድ ሞርኒንግ እንዴት አደራችሁ? ኤቭሪባዲ ሰላም ናችሁ ወይ? ቀናችሁ ይባረክ። አይ ላቭ ዩ። አማራ ክልል ውስጥ ሆነ ያውም ጎጃም አካባቢ ልጆችን ይዘ ለምን ኦሮሞኛ ትጨፍራለህ ላልከኝ ልጅ ማለት ነው የማሪዮስ ምን ብሏል መሰለ? ነይ እስቲ ከጅማ ከናባጅ ፋራ ሀገር፣ ነይ እስቲ ከጎጃም ሆሪ ከበላይ ሀገር፣ ነይ እስቲ ከወሎ ከራስ ያለ ሀገር፣ ነይ እስቲ ከጎንደር ከነቴዲ ሀገር እኔ በፍቅር እንጂ
አላምንም በዘር እኛም በፍቅር እንጂ አናምንም በዘር እኛ ስንፈልግ በኦሮሞኛ ስንፈልግ በአማርኛ ስንፈልግ በትግርኛ ስንፈልግ በወላይተኛ ስንፈልግ በሶማሊኛ በየትኛውም ክልል ሙዚቃ ከፍተን የመጨፈር መብት አለን እኛን ፍቅር እንጂ ዘረኝነት አይገዛንም ዘረኝነት ጥንብናት ምክንያቱም እኛ የኢትዮጵያ ልጆች ነን ጋሽ ሰይፉስ ምን ላይ ነው የሰሩት? አንተ ነው ያልተኖረ አይደለም አዎ አለው ያልገባው አምለሰት ምናምን ያለችበት አምለሰትም አለችው ያልተኖረ አይደለም እሺ ሰራዊት ፍቅር ያለበት አይገባም ነው ተው ስድቡ ልትለው ነው አይገባም እሺ ቋላ ያላችሁት ኑና አግዟቸው እሺ አይገባንም ነው አይገባንም አይደለም ያላገባው አይደለም በቃ አልገባውም አይደለም ይሄንን ኮመንት ላይ ሰጥቻችኋለሁ ቲም ብሉ ሁለት ለአንድ እየመራ ነው ልብ በሉ እሺ እንትን ባድ ቦይስ ነው ቤቢ የሆነ ቤቢ ባድ ቦይ ኖ ባድ ቦይ ቤቢ ቦይ ኖ ባድ ቦይ ቤቢ ገርል ቤቢ ኪድ ዘካራቲ ኖ በጣም ነው ሞልቶ ቤቢ ፋይት በስማም ኃይለኛ ፊልም ያለው ግን ብዙ ፊልም ዘካራቲ ኪድ እንትን ነው ኖ ጃኪ ጃን ያለበት እኮ ከጄኪ ጃን ጋር ምንድነው የፊልም ርዕስ ያዙ የፊልም ርዕስ ምን ይሰራል ኦዲየንስ የሚያዙ ኮሜንት ላይ ካራሜል ሲያበላችሁ ታያላችሁ ኮሜንት ላይ አውጥተን እሺ ትርጉም በመሐመድ ነው በሱ ነው ያየሁት ስሙን ማን ብሎ ተረጎመው ገብረየሳ ነው እሺ ምንነሽ በመድኃኒዓለም እንዲሁ እግዚአብሔር አብሮ ነበርችን አብሮ ጉድጓድ ውስጥ መቅበር እግዚአብሔር ምስክር ያለ ኦኬ የኢትዮጵያ ለቅሶ በኦንላይን እያስተላለፍሽ ነው አረ 2018 አገባቡ ልክ አይደለም ጋይስ ምን ጉድነሽ በመድኃኒዓለም ውያችሁ እስከፋ ደግሞ በመድኃኒዓለም እንዲሁ አልሳያስቅም እኮ ለሞተው እግዚአብሔር ነፍሱን ባጸደ ገነት ያኑርልን አንቺ ግን ቀጥታ ሲወር እግዚአብሔር ደግሞ እኛንም አብረይተሽ መግባትሽ ነው ኦኬ በዩኔስኮ እንዲመዘገብ ለዓለም አቀፍ እያስተላለፍሽ ነው ኢትዮጵያ ለቅሶ ጠበቀሽ እንጃ ትላንትና ያርሰናል ደጋፊዎች ከጨዋታ በፊት እና ከጨዋታ በኋላ አረ ኑሮ ጋረጎም ወዱ አይደለም እኮ ፕሮፌሰር ብርሃኑ ነጋ እንኳን ለ2019 በሰላም አደረሳችሁ ያለ እግዚአብሔር ነው ይብሬ ነው ከየት ነው የመጣሽ በመዳን እንዴት ተወልደሽ ነው ግን ብሬ ተመጣሽ ተወልደሽ ነው ምን ጉድ ነሽ በእግዚአብሔር ስማሙሉ መንፈስ ቅዱስ ወዶም ላይ እንደማያው የምር አይን ካላችሁ ታያላችሁ ብዙ እግዚአብሔር ጀምር ያልሽ ካንቺ ጀምር አሁን ከፈትኩ ከአንድ ሰዓት በፊት ዘጠኝ ሰው አለ ቤቢ ሞትክ say something no more drama no more season 1 season 2 season 3 እሱ ወረደሽ ተናግረ ቅሊንጦም ማለመውረድ ውድለኛ ነው ቀና ለነሰል ዝቅ ልታረጉ የምፈልጉ አይዟችሁ መቼም ዝቅ አልልም Who's talking to you እንደክማለን እናሳድጋለን እናንተ ትጫወታላችሁ እዊ ገመችሳ
ቼቼ ቼቼ እኔና አዶና እንዴት በለጠሽ? አረ ይመቸው ወንድማችን ነው እንወደዋለን። እሱን ታየው እሱ እንትን ለውስጡን ለቄስተነዋል። የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፈታ እንዳላችሁ ቁም ነገሮችም እንዳያችሁበት ተስፋ አድርጋለሁ። ሐሳብ አስተያየቶቻችሁን በጨዋ መልኩ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ቪዲዮንም ላይክ አድርጉ።